አንተ ኪነ ጥበብን አታውቅም አንተ ደደብ ነው ኪነ ጥበብ ገብቷል እኔን አድምታኛል ውስጤን አድምታለች ውስጤ ይውል ጥበብ እየተፈለቀለቀ ነው ራዳተር ውስጥ እንዳለ ውሃ ፍልቅልቅ ያለ እኔ ደግሞ መስፈን የምፈልገው ስለ ቀለበት መንገድ ስለ ቀበሌ ስለ ከፍተኛ ስለ ወረዳ ስለ አውራጃ ስለ ክልል በጤናው ዙሪያ ደግሞ ስትሄድ ስለ ወባ ስለ አጎበር ነው እንደሌላው ዘፋኝ ዝም ብዬ ስለ ብሔር ብሔረሰቦች ዘፍኜ ወይ መሬት እንዳይሰጠኝ ሁሉም ሰው ወስዷል ስለዚህ ገራይ ዘፍኜ ይሄን ገራይ ልውሰድ አንተ ዘፋኝና ሪፖርተር ዝም ብለህ ስለ ፍቅር እንደማንኛውም ዘፋኝ አዘፍንም እንዴት ውስጥ ጥበብ ውስጥ ልታዝ ይገባል ጥበብ ነው እኔን አሁን መስፈን ሳይሆን ጥበብ ውስጥ ያለው የኪነ ጥበብ ፍቅር እና ታምቅ ያለው በጥበብ እሱን አውጥ ማውጣት ነው ደግሞ ታያለ አሹን አለብኝ ጥበብ እግሬ ላይ ወድቃ ከምላሴ ይነቀል ምን ይነቀል ምን አለና ነው የሚነቀል ዲዘርት ነውስ በራለ በዛ ሁሉ ዲዘርት አለሽ ምን አገባሽ የፈለገው ነው እንዴ አረ ተቀላቀለበት ስድስት ወር አልበላም ከዚህ በኋላ እኔ ምን ያ በቃ ከቢሮ ሰው 10,000 ብር አስቀምጬላችኋለሁ ለሁለት ታዲያ ለምን ለአንተ 10,000 ለእሱ 10,000 ለሁለት ያንሳል ተረፈወዳቸዋለሁ እሺ እኛም እንወዳለን 10,000 ያንቺ 10,000 ላንተ 2,000 ታድላችሁ ወይ አሁን እዛ ሶፋ ላይ ደግሞ ትንሽ ለጥ በል forget to love now to me ቁጭ በል ምን ነው ጮኩኝ ቁጭ በል ጎረቤ በጠበጥኩሽ ወረድ አድርጌ ልስፋ ቁጭ በል ማሸፈር የመጨረሻ ምኞት ዘፋኝ መሆን አዎ ምን ነው እንዴ ድፍረት ያበላል ድመት ይባላል እንዴ በሌላ ነው እንዴ የምትበረቱት ማንኛውም ኢትዮጵያዊ ዘፋኝ አይደለም እንዴ በድፍረት የሚዘፍነው ለመሆኑ መደበኛ ስራ ምንድነው መካኒክ ነኝ መካኒክ አዎ እሱ ነው ስራ ሰው ዲሞት ያለ ዲሞ አንቺ ነሽ አንቺ ነው ሁለት ዲሞ ነሽ በሴት ሙትገላ ከምትታለል እስቲ መጀመሪያ እዳህን ክፈል ፍልፈል አንተ ግን አይደብርም እኔ እኮ ብሩን የሰጠው ለቤት ክራይ እንድከፍልበት እንጂ ለሴተኛ ዳር እንድታወጣበት አይደለም እና ሰጣለሁ 200 ብር እኮ ነው እንዴ አባራ ታስነሳለህ እንዴ ዘማኔ እኮ ታማኝ ነኝ የታመነ ሰው ብር ተበድሮ በቃ ቁጥር አድርጎ እጥፍ አድርጎ የሚመልስ ማለት ነው ብሬን አምጣ ብያለሁ ብሬን አምጣ ቆይ አንተ ትናንትና ገንዘብ ይዘህ ወጣል ነበር እንዴ ቆይ በቃ አንተ እንደ ዝንጀሮ ኪስ የለም ባገኘው ገንዘብ በቃ እንዴ አረ ብር ይዘህ ከወጣ ይታረከው መቼም ጾም ገብቷል እንዴ ጾም በጾም ነው የባሰበት እኮ እኔማ በቃ ምተኛበት ነው ያጣው 24 ሰዓት ማደያ ብሎ በቃ ሲት አሁን ቆም ሰማ መስሏል ጆሮ አይሰማም ጾሙን ተውከው እንዴ ማን እስከ 11 ምናምን ያው ጾማል እንዴ እና ላይ የሚንጫጩ ሴቶች የጾም በየአይነቱ ናቸው ሱልጆ ናቸው ተጋሚኖ ናቸው ጆን አንድ ነገር ልንገርህ እኔ ከዚህ ከስራ ስወጣ ሰይጣን እኔ ጋር ስራ ይገባል እኔ አልፈልግም ዝሙት ለምን በቃኝ ስል ሰይጣን ምን እንደሚለኝ ታውቃለህ አይውል ታማኝ ራስህን ለመቅጣት በኮንዶም እኮ ነው የምትጠቀም በኮንዶም ይሄ ማለት ነፍስን ምን ያክል እንደበደልካት ያሳያል ይለኛል በቃ አልችልም ደደብ ያንተ ድብና ጥርስ አውጣኝ አገጠጠ አባል ለምን እኛ ጋር ባለመው ቦርድ 357 ብር ነው የምናስከፍለው 357 ቦርጫራት እንደዚህ ምን ለበል ሴት ባገባ እንደ ልምሎ አይጠፋልኝም እንዴ በቀን መክፈል ይችላል በቀን ይቻላል በቀን 35 ብር በቃ ምን እሱን ከፍላል ኖርማል ከምን ነው ግን በዚህ ቱታ መስራት ይችላል በእሱ አይቻልም ምን ነው ቱታ እንዴ እኛ ጋር የስፖርት ልብስ ቱታም ጫማም እንሸጣለን አለን እንዴ ማለት እንሰራለን በቡታታ አዎ ስልከትም እጽፋለሁ ያው ግጥም እንደምጽፈው ሁሉ ማለት ነው እና ይገርምሻል ኢትዮጵያን አይደል ላይ እስከ 3ኛው ዙር ደርሻለሁ ሰርጸ ተሳክቶላል ብሎኛል የሺ ራሷ ይሄን ሙዚቃ አንተ ዘፈን አይኔን ጨፍኜ ነው የሰማሁት ብላኛለች እኔ ራሴ ካሜራ ባዶ እኔ ዘፈን ሲያለቅስ ባይኔ በብረቱ አይቻል ግን ይገርምሻል
ህዝብ ራሱ ይሄ 800 ብር የሚባለው ቁጥር በስምስ አዎ በሱ 1 ሚሊዮን 500 በቃ ከዛ በላይ የሚሆን ሰው በርታ ጠንክር እንዳንተ አይነት ዘፋኝ መቼም እንደገና ሊፈጠር አይችልም። አንተ ይሄን የመሰለ ድምጽ ይዘህ ያንተ የድምጽ ከለር እኮ ከአፍሪካ ህብረት ባንዲራ ጋራ ይመሳሰላል። አፍሪካዊ ይዘት አለው። ደግሞ ቶንህ ከሆነ ከውጪ ዘፋኝ ጋራ ማን ነበር ስሙ መሰለሽ? አፌ ላይ ልኳል እኮ አዎ ከቢል ጌት ጋር ይመሳሰላል። እና የሚገርምሽ ነገር አሁን መስራት በጣም የሚፈልገው ነው ስሜቴ የሚገፋፋኝ እንደዚህ በጣም ብዙ ህዝብ ተሰበሰበበት ማለት ምን ነበር የሚባለው? ብዙ ህዝብ ተሰበሰበበት በኮንሰርት አዎ ከሱ ሰውዬ ጋር ቅዱስ ጊዮርጊስ ፈረሰኛው ጊዮርጊስ ከሱ ጋር መስራት ፈልጋለሁ። ደግሞ እንደምንመጣጠን እርግጠኛ ነኝ። ግን ከቤተሰቦች ዘፋኝ የሆነ ሰው አለ እንዴ? ዘርማን ዘራችን ስልሽ ይገርምሻል። እናቴ እንደነገረችኝ እንደውም ያክስቴ ልጅ ያክስቴ እናት የእናቴ እናት ያ ሁሉ አልፎ ልጅ ጎረቤት ከኛ ቤት ግድግዳ ጋር የተገናኘ በሙሉ ዘፋኝ ናቸው። እንደውም ቢዮንሴ ራሱ የኛ የዘር ቅርንጫፍ ነው ትባላለች። ቢዮንሴ አሁን ግን ቅርንጫፉ ተሰብሯል። የሰጠኸኝን ዲሞ አዳምጫለሁ። ዲሞ አልባል እንዴ? ዲሞ ትይኛለሽ? እንደሱ ማለት ፈልጋለሁ። እና ዲሞ ማለት ምን ማለት ነው? ምን ትፈልጊ? ዲሞ ማለት ማንኛውም ሙዚቀኛ ሙዚቃ ከመስራቱ በፊት የሚያመጣው ሳምፕል ሲዲ ዲሞ ነው። ነው እንዴ? አውቀዋለሁ እኮ አንተ ውሻ ተለጥፈልኛል። ምናልባት የላርኬ ሰው ፍቅር እኮ ምትሆንክ። So, I like your screenplay, but I want to know, why did you write it? What motivated you to write it? Write it. Yeah. Write it. Write it. ጥሩ ሰው ነህ። እሺ መቼ ነው የምትጽፈው? ኖ እንደዛ አይደለም ያለ ድርሰትህን ወድጄዋለሁ፣ በጣም ቆንጆ ነው፣ ግን ለምን እንደጻፍከው ማወቅ እፈልጋለሁ እያለ ነው። እና ምንድነው ለመጻፍ ያነሳሳ? ታንኪው ጎድ ያክብርልኝ። ኢት ዌልካም ኢትዮጵያ ሚሊኒየም። ልክ ነኝ ሳሚ? አሪፍ ነው፣ ግን ኦልሬዲ ሰውየው መጥቷል። ዌልካም አይደለም ዌልካምድ ፈረስት ሱዳን ሀገር ሆኜ ይህን ድርሰት ራይትንድ ስጽፈው የሱዳን ፒፕል ኖ አማርኛ። ስለዚህ ይህንን ታሪክ ለኢትዮጵያ ሕዝብ ገልብጬ ጽፌ እንዲያዩት ለማድረግ ነው። This is ይሄው ነው። Okay. So, when did you write the screenplay? When? መቼ ነው መጽሐፍ የምትወደው? መቼ ነው የጻፍከው? መቼ ስብስበው ምን አገባው? ይኸው 10 years ago. 10 years ago. Wow. Got that right. Can you act something for me, please? በጣም በዛ። እኔ ከዚህ በላይ ከፈረንጅ ጋር መቀመጥ አልችልም፣ ይነስረኛል። እኔ ገና ለገና የኢትዮጵያ ሲኒማ ከሆሊውድ ከመጣ ነጭ ጋር ተጣምሮ 70 ደረጃ አደረሰው የሚለውን ስም ለማምጣት ታሪክ ለማደስ ብዬ። አንተስ ብትሆን እንግሊዝኛ ብርቅ ነው እንዴ? እንደ ውሃ ላፈስልህ እችላለሁ። ዌልካም ኢዝ ማይ ኔም ኢዝ ኤንድ ዌልስ ክላሽንኮቭ ኡዚ ዌልስ Yeah, that's brilliant. Really good. እግዚአብሔር ከፍ ያድርግ። You're really talented. እግዚአብሔር ምንድን ነው? ምን ከዋሽ ፓርክ ነው እንደ ያመጣ? ምን ነው እዛ ታውቃታለህ እንዴ? ስትግጥ ቮልቮ ምቀኛ ጎረቤት አለኝ ምናምን አላልኩሽ? እሱ ማይሰካብኝ ኮረሪ ማይሰካብኛል። በቃ ማልችለው። እቺ ደግሞ ቶፓችን ትውሌታችን ነች።
የፈለግሽው መጠቀም ትችያለሽ። ኧረ አንቺ ትጠቀሚያለሽ፣ እኔ ደግሞ እኮተኩትሻለሁ። ያማ ወይ አንተ ሁለተኛ ሴት አልገዛም አላልክ? ማን ገዛ? እና ግብዣ ነው። የሰው ግብዣ ይናቀል? ግብዣ አይደለ? ኧረ ወደዛ መጠኑ ስንት ነው ፍቅራችን ውዴ ልጠይቅሽ እስቲ አንቺን ስንት ነው መጠኑ ጥልቀቱ ከሰማይ ርቀቱ ከአባይ ስፋቱ ይኸውልሽ ወደ ሙዚቃ መቅዲ ወደ ሙዚቃ እንድገባ ከገፋፉኝ ሰዎች አንዱ 50 ሳንቲም ነው ለሱ ደግሞ ከኛ ሀገር ሙዚቃ ጋር ቀይጬ የዘፈንኩለት ዘፈን አለ የባህል እሱን አንዴ ልስፈልልሽ እሺ እግዚአብሔር ያክብርልኝ ብዙ ዋዜም አለው 50 ሳንቲም ያላችሁ እስቲ እንያችሁ ድፍን ያዛችሁ ልዘርዝራችሁ እሺ አንድ ብቻ በእንግሊዘኛ ከአማርኛ ጋር ቀላቅዬ የዘፈንኩ ዘፈን በቅዱስ ያሬድ በዜማ ደራሹ በቅዱስ ያሬድ አጥንት ይዤሻለሁ በቃ ሪሚክስ ብቻ አይዘራው አጥንቷን ብቻ ነው ልስፈን እሺ እግዚአብሔር ያክብርልኝ something to me ሳላስበው ቀርቼ አይደለም ቶሚ እውነቴን ነው forget የመጀመሪያ ነው አሬ መጨረሻ ነው አቅበሻው ነው ችግር የለውም ቤታችን አይስዌ ስማ 260 ደርሳል እንዴ ሳስበው ማታ 260 ደርሳል ትናንት 200 ብር አልነበር እንዴ? 2 ተብሎ 3 ተብሎ 4 ተብሎ 5 ይላል እኮ ያኔ ነው ሳይንቲፊክ አካይ ነው ስማ 260 ደርሳል በቃ በዚህ ሁኔታ ከሆነ ፈርዘር አንሄድም እኔ ናት ፈርዘር በዚህ ጸባይ አንሄድም በቃ ማታ ላስታውሳ ኮነች ጨበሬ ጋር መታ ቅን ብላ አይደች አቋት ዱቃለች አንተ ላይ ቦዮቤ ስማ ከሷ ጋር 260 አልበያ 260 ሞላ በቃ ማታ ስትበላ ማውቃለባ አረ ማምረር እምን እንጂ አንተ እምና 260 ገብታል አረና ባላምንስ እኮ ይከራራም እኔ አንተ እኮ ያጋጨኝ ነገሬ ሲመሽ ያልኩ ግን ሲተካደක ምን ይምጣላል አንድ በየአይነቱን አንድ ፓስታ አንድ ፓስታ አለ በየነ ሂድ አንተ በለኛ አፍጥኑ አሺ በእንጀራ ነቃበ እንጂ አረ ሰንታ ኮፈረቢ በእንጀራ ስማው አረ ገገማ ግባኩ ደብል ገገማ እንዲህ ነው የሚባል አንተ ዝም ብለን እንበለው ምን አይነት ተጋትሮ አሁን ግን በቃ ይከፈል እና ስንት ነገር ከፍለህ ትችላለህ አንተ አረ ጨዋታ ጆን ልጅቷ ላይ ልትሞችባት ነው እንዴ አንተ ደግሞ እንዴት ትላለህ እንዴ በስንት መከራ ስንት ቤንዝል ባፍንጫና ባፍ ገብቶ ያጠራቀምከውን ገንዘብ ይዛል በቱታ እንዳቀር ጆንዬ 5 ሳንቲም ሳታውጪ 5 ሳንቲም ሳታወጣ ትበላለህ ግን እየከፈልክ ትበላለህ ትነቃቃ አንተ ያዳሪ ስማ እውነቴን ነው ጆንሽ 5 ሳታውጥ ቺክን እጅሽ ላይ እንዴት ማስገባት እንዳለብሽ እኔ ያስተምር እሺ አንተ ለምን ትገዛለህ እኔ ተነሱ ካለኝ ሙያ ፍቅር የተነሳ ነው እንጂ ፍቅር ስትል ወጥ ቤቱ በፍቅር አምዷል በእናንተ ፍቅር እውነቴን ነው የምላችሁ ሪሊ ወጥ ቤቱ ስለናንተ ደክሟል አረ እንብላበት ሪሊ ወጥ ቤቱ ስለናንተ ለፍቷል ሪሊ ወጥ ቤቱ ስለናንተ ፍቅር አብዷል ጀምሬ ነው የምላችሁ መልካም Kala-kala.